እየጠራው ዝም ብለህ ትሄዳለህ? አልሰማሁሽም ነበር። ሰምተኸኛል? እሺ ሰማሁሽ። ምን ይሁን? ቆይ እየጠራው ለምን ዝም ብለህ ትሄዳለህ? ቆይ ለምን ፈልገሽ? ሚስት እኮ ነኝ። ቆይ ለምን ደግሞ አትስመኝ? ወደ ስትገባ እንደዚህ ነው ሚስትን ትሬት የምታደርጋት እኮ። እኔ ያንቺ ባል? አዎ ባሌ ነህ። ምን ነው ረሳኸው እንዴ? ትሰሚኛለሽ? እዚህ ምድር ላይ እኔና አንቺ ብቻ ብንቀር ራሱ እኔ አንቺ መቼም አላገባሽም። እሺ ገባሽ? ኤቢ ትሰሚኛለሽ? አርፈሽ ቁሚ። ስነ ስርዓትሽን ያዥ። ትልቀኝ ሁሉ ሰይደልኝ በቁሉ ሰይደልኝ በቃ እኔ ምንም ነገር ሳይቀር ናታን ለአቶ ደረጀ ያለውን ነገር ሁሉ ነገረው። ወይዘሮ ማርታ ትዕግስቷ እንዳለቀ ታሁን ወደ ምንም አይነት ነገር መቻል እንደማትችል ለአቶ ደረጀም ነግረዋለች። አቶም ደረጀ የመጨረሻ ውሳኔ ወስኗል። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣ ድራማ ዛሬ ላይ ምን ቀረበ የሚለውን ይዤላችሁ መጥቻለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ናታን አቢጌል ሰላም የሰጠችኝን ደብዳቤ እኔ ሳላያት አንብባለች። ከዛም ላይ ደግሞ ሰላም ለዳጣ እናቷ እንደሆነችም አውቃለች። ያንን ነገር ደግሞ ለወይዘሮ ማርታ እናገራለሁ እያለች እያስፈራራችኝ ነው። የምታስፈራራኝም እንግዲህ እኔን ታገበኛለህ፣ ቀለበት ታደርግልኛለህ እያለች ታስገድደኛለች። እኔ ደግሞ እሱን ተተናገረች ሌላ ችግር ይፈጠራል፣ ቤተሰቡ ይረበሻል በሚል ተገድጄ አገባሻለሁ ብያታለሁኝ የሚል ነገር ነበር ለአቶ ደረጀ ነገረው። አቶም ደረጀ በጣም ይጨነቃል። እሷ ለቤተሰቦቿ መፍረስ ያልተጨነቀች አንተ እንዴት እንደዚህ ተጨነቅ? አንተ መልካም ሰው ነህ። ይህንንስ እንዴት ልሰማ ቻለች? አንተ ያስቀመጥከውንስ ዕቃ ለምንድን ነው መንካት የቻለችው? በማለት በጣም ስሜታዊ የሆነም ተናዶም ነበረ። ናታንም እንግዲህ ለአቶ ደረጀ እሱንም አይዞክ ነገሮቹ ቀላል ናቸው፣ ሁሉም በነገር የሚስተካከል ይሆናል አባዬ እያለ እንደ አባት እየመከረውም ነበር። አቢጌል ግን የቤተሰቦቿ ነገር ምንም እያስጨነቃትም አልነበረም። አቢጌል እያስጨነቃት ያለው ናታን ባሏ እንደሚሆንና ቀለበት እንደሚያስርላት አብራ መሆን ብቻ ነበር የሷ ፍላጎት። የወይዘሮ ማርታና የአቶ ደረጀ ትዳር የቤተሰቦቿ መበጥበጥ ለሷ ዛሬ ላይ ምንም መስሎም አልታያትም። በዚሁም አጋጣሚ አቶ ደረጀ በጣም ተናዶም ስለነበረ አሁን ባለችበት እንደምንም ብለህ ክፍልህ ውስጥ አስገብተህ ይዘህ ጠብቀኝ ብሎታል። ናታንም ቀጥታ ወደ ክፍሉም ሄዶም ነበረ። ወደ ክፍሉ እንደገባ አቢጌል ትመጣለች። ለምንድን ነው ስጠራክ ዝም ብለከኝ ሄድከው ብላም ትለዋለች። አልሰማውሽም ነበር ብሎም ይላታል። እንዴት አልሰማከኝም? ሰምተኸኛል ብላም ትከራከረዋለች። እሺ ብሰማሽስ ምንድን ነው ታዲያም ብሎም ይላታል። እንዴት ነው እንደዚህ የምትመልስልኝ? እኔ እኮ ሚስትክ ነኝ ብላም አለችው። ነገር ግን ናታን በጣም ተናዶም ስለነበረ እኔ ምንም አይነት ችግር ቢፈጠር በዓለም ላይ እኔና አንቺ ብቻም ብንቀር እኔ አንቺ ምንም ብንሆን እኔ አንቺን አላገባሽም። አንቺ እኮ ሴት አይደልሽም፣ የሴት ወግ የለሽም። ምን ብዬ ነው አንቺንም ማገባሽ? መቼም አላገባሽም ብሎም ይላታል። አቢጌልም እንግዲህ ነገሮቹን አሁን ለማየ እያንዳንዱን ሄጄ እናገራለሁ እያለች በማስፈራሪያዋ ማስፈራራቷን ቀጥላለች። ናታንም የመጨረሻ ውሳኔውን ወስኖም ስለነበረ ሂጂ ተናገሪ፣ ምንም አታመጭም፣ ብትናገሪ የአንቺ ቤተሰቦች ናቸው እንጂ የእኔ ቤተሰቦች የትኛው ሲበጠበጥ ነው የሚል ምላሽ መልሶላታል። በጣም ተናዳ ስሜታዊም ሆናም ስለነበረ ናታንም የመጨረሻ ውሳኔውን ወስኖ ተናገሪ ምንም አታመጭም የሚል ምላሽ ስለመለሰላት አንተም ሰላምም ዳጣም እዚህ ቤት አትኖሯትም የሚል ዛቻዋን ቀጥላለች። በዚሁም አጋጣሚ ስለ ዳጣ ምንም ነገር ልታወሪ አይገባሽም። ዳጣ ጎዳና ላይ ያደገችው አንቺ በቤት ውስጥ ተንከባክበው ያሳደጉሽ ስለ ዳጣ ምንም አይነት ስለሷ ምኑም አትደርሽም፣ እምን ዋጋም አትደርሽም። ዳጣ ማለት ሴት የሴት ወግ ያላት ጥሩ ሴት ነች። አንቺ ግን ምንም የሴት ወግ የሌለሽ ምንም ነገር የማታውቂ ጅላጅል ነሽ ብሏታል። በጣምም ትናደዳለች። ልቀቀኝ፣ አሁን ሄጄ ለማየ እናገራለሁ እያለች ታስፈራረዋለች። በዚሁም አጋጣሚ እየተጨቃጨቁም እያለ አቶ ደረጀ ይሄዳል።
ቁልፉን ይቀበልና ናታን እንዲወጣ ያደርገዋል። ምንድን ነው የሰማሽው ነገር ብሎም ሲያስፈራራትም ነበረ። እሷም አባዬ ምንድን ነው? ምን አድርጌ ነው? ዛሬም ልትገርፈኝ ነው? ምን አድርጌክ ነው ብላም ትለዋለች። ምንድን ነው? ናታን ያስቀመጠውን ወረቀት አንብበሽ ከዛ ላይ ምንድን ነው የሰማሽው? እኔ ዳጣ የጓደኛዬ ልጅ ነች ብዬ ያልኩበትን ምክንያት ምን እንደሆነ አውቀሽ ነው ለወይዘሮ ማርታ እናገራለሁ የምትይው? ምን ነው ልጁን ገደለ ባታስብኝስ? የመጀመሪያ ልጁን 2 ልጅ ማሳደግ አቅቶት ልጁን ገደለው ባታስብኝ ምን አለ? ለምንድን ነው አንቺ አልመከርም ያልሽው? ቤት ውስጥ ካሜራስ ለምን አስቀመጥሽ? ምንድን ነው ችግርሽ? መቼ ነው የምትሰለጥኒው? በማለት ስሜታዊ ሆኖ በጣም ተናዶም ሲናገራትም ነበረ። እሷም ምንም ነገር አልሰማሁም። ምንድን ነው አባዬ? ምንም ነገር አልሰማሁም። ዳጣ ናታንንስ ታላገባከኝ እያለሽ የምታስገድጂው ለወይዘሮ ማርታ ነገሮችን ሁሉ እናገራለሁ እያልሽ የምታስፈራሪው እኛ እኮ ነን ቤተሰቦችሽ። ናታን ምንም አይደለም። እኛ ቤተሰቦችሽ ተበጥብጠን ተለያይተን ብንኖር አንቺ የምታገኘው ነገር ምንድን ነው? በማለት በምክርም በቁጣም ሲላትም ነበረ። ነገር ግን አቢጌል አትሰማም። ምንድን ነው አባዬ? ምንም ነገር አላልኩም እያለች ግግም ብላለች። በዚሁም አጋጣሚ ወይ ትሰለጥኛለሽ ወይ በዚህ ትቀሪያለሽ። ድምፅሽ እዚህ ክፍል ውስጥ ብሰማ መጥቼ ነው ሲጥም አደርግሽ። ማንም አንቺን ዞር ብሎ የሚያይሽ የለም። ዘላለምሽን እዚህ ቤት ተቆልፎብሽ ትኖሪያለሽ በማለት ቆልፎባትም ሄዷል። ክፈትልኝም ትለዋለች። ነገር ግን ተቆጥቶት ስሜታዊም ሆኖ ዘግቶባትም ሄዷል። ናታንና ዳጣ በጣም ተረብሸው ክፍል ውስጥ ሆነው ምንድን ነው ናታን የተፈጠረውን ነገር ንገረኝ፣ ምን ተፈጥሮ ነው? አባዬ በጣም ተቆጥቶ ስሜታዊም ሆኖም ነበር። ሁላችንንም ወደ ክፍላችሁ ግቡ አለን። ምንድን ነው የተፈጠረው ነገር? እባክህ ሳልፈነዳ ንገረኝ ትለዋለች። በዚሁም አጋጣሚ ምንም ነገር አልተፈጠረም። ምንድን ነው አቢጌል የደረጀ ልጅ መሆኔን አወቀች ብላም ትለዋለች። አቢጌል የደረጀ ልጅ መሆንሽን አላወቀችም። ምንም ነገር አልተፈጠረም። ችግሩ እኔን ይመለከታል። ኧረ እባክህ ንገረኝ ብላም ታስገድደዋለች። ነገር ግን ናታን ለዳጣም መናገርም አልፈለገም። ምክንያቱም ዳጣንም ይረብሻል የሚል አስተሳሰብ ውስጡ ይዞታል። በዚሁም አጋጣሚ ዳጣ ተናዳም ቁጭ ብላም ነበረ። በተቀመጠችበት ያዝናም ተግዛም እያለች ወይዘሮ ማርታ ቤት የለችም ነበር። እንዳጋጣሚ ከውጭ ትመጣለች። ምን ነው ዳጣዬ? ምን ነው ብቻሽን? ልጆቹስ ምን ሆነው ነው? የት ሄደው ነው ብላም አለቻት። ደህና እንዳልሆኑ ታውቃለች። ነገር ግን ደህና ናቸው የሚል ምላሽም ነበር የመለሰችላት። በፍጹም እኔ ቤቴን አውቀዋለሁ፣ እንደዚህ አይሆንም፣ ጭር ብሏል፣ እሳ የሆነ ነገር ተፈጥሯል፣ የፈራውን ነገር ደረሰ መሰለኝ በማለት እሷም ገስግሳ ወደ ክፍል ትሄዳለች። በዚሁም አጋጣሚ ውሃ በጣም ፈርታም ስለነበረ ወዲያና ወዲህ እየተሯሯጠችም ነበረ። ላዛ ጋ ሄዳ ዛሬ አንቺ ጋ ማደር አለብኝ፣ እራትም እዚሁ ታመጭልኛለሽ፣ አባዬ ዛሬ አውሬ ሆኗል፣ ሁላችንንም ይጨርሰናል የሚል ማስፈራሪያም እሷንም ስትላትም ነበረ። ላዛ ሁላችሁም ወደ ክፍላችሁ ግቡ ስለተባልን ዛሬ ላይ ቁርስሽንም እራትሽንም አንድ ላይ ነው መብላት ያለብሽ፣ ከክፍሌ አልወጣም የሚል ምላሽ መልሳላታለች። እሺ በቃ ለማየ እደውላለሁ እያለችም ስትታገላትም ነበረ። በዚሁም አጋጣሚ አቶ ደረጀና ወይዘሮ ማርታ ምንድን የተፈጠረው ነገር በማለት ቁጭ ብለውም ሲያወሩም ነበረ። አቶም ደረጀ በጣም ስሜታዊም ስለነበረ አቢጌልስ የት ሄደች? ልጆቹስ የት ሄደው ነው ብላ ትለዋለች። ምንም አልሆኑም፣ ደህና ናቸው። እኔ ነኝ ወደ ክፍላችሁ ግቡ ያልኳቸው፣ ደህና ናቸው። አንተስ ምን ሆነክ ነው? አንተም ጥሩ አይደልክም። ልጆችም እንደዚህ ሆኖ አያውቁም። እኔ ቤቴን አውቀዋለሁ። ምንድን ነው የተፈጠረው ነገር ንገረኝ ብላም ታስገድደዋለች። አቶ ደረጀም በጣም ስሜታዊም ስለነበረ ፊቱም ተቀያይሮም ነበር። አንተም ደህና አይደልክም። ምንድን ነው የተፈጠረው ነገር? እኔ እስከዛሬም ድረስ ሁሉም ዝም የሚያልኩት ራሴን እየሸመገልኩኝ ነው እንጂ ምንም ሳይሰማኝ ቀርቶ አይደለም። ቤቴ ውስጥ የሆነ ችግር እንደተፈጠረ ገብቶኛል። ነገር ግን ለምንድን ነው አንተ ማልትነግረኝ? በእኔና በአንተ መካከል ውስጥ ከመቼ ወዲህ ነው ነገሮች መደበቅ የተጀመረው? ለምንድን ነው ማትነግረኝ? ምንድን ይሆንከው? ብላም ታስገድደዋለች። ህልም የመሰለ ነገር፣ መጥፎ መጥፎ ነገሮች ተፈጥረዋል። እሱንም ለመስማት ተዘጋጂ። ዛሬ ሳይሆን ሰሞኑን እነግርሻለሁ። ታሁን ወዲያ መኖር ያንቺ ፋንታ ነው። እኔ በቃኝ የሚል ምላሽን መልሶላታል።
ይህንንም ሲመልስላት አቶ ደረጀ በእንግዲህ ገመድም ይዞ ሞቶም ነበረ። በዚሁም አጋጣሚ አቶ ደረጀ የመጨረሻውን ውሳኔ ወስኗል። አቢጌልን ናታን ክፍል ቆልፌባታለሁ የሚል ምላሽ መልሶላታል። ምንድን ነው? ምን አድርጋ ነው? ምን አጥፍታ ነው? እባክህ ንገረኝ። ምን አድርጋን የቆለፍክባት? በቃ ልሰለጥን አልቻለችም። እስከ ዛሬም አልቀጣኋትም። አሁን በዚህ መቅጣት አለብኝ። እቀጣታለሁ። እኔን ታከብርኛለሽ፣ ማንም ሰው በሯ ላይ ዝር እንዳይል ብሏታል። ወይዘሮ ማርታም በጣም ተናዳም ስለነበረ እንደ ማልቀስም ብላለች። ለሁሉም ብሏቸዋል። ማንም ሰው ሄዶ በሩን እንዳይከፍት ብሎም ለናታንም ነግሮትም ነበረ። ናታን እሷ እኮ ያለችው እኔ ክፍሌ ውስጥ ነው ብሏል። አንተም እሷ ክፍል ውስጥ ማደር ትችላለህ፣ ለሁሉም ነገራቸው። ማንም ሰው ሄዶ የእሷን ክፍል እንዳይከፍት ወይንም ትቀጣለች ወይንም በዛው ጸጥ ትላለች የሚል ምላሽ መልሶለታል። አቶ ደረጀስ ምን አስቦ ነው? እሱም ገመድ ቀጥሎ ገመዱን ይዞ የመታነቅ ስሜት የተሰማው ይመስለኛል። ገመዱን ይዞ ወደ ውጭ ሞቶም ነበረ። በስተመጨረሻም ቀጥታ አቢጌል የተኛችበትም ክፍል ሄዷል። ሊሰናበታት ሲሆን አቶ ደረጀ ምን አስቦ ነው? ራሱን ሊያጠፋ ይመስላል። ውድ ቤተሰቦቼ እናንተስ ምንድን ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮመንት ላይ ያስቀምጡልኝ። ቀጣዩንም ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።